ሰላም ውድ ቻናሌ ቤተሰቦች እንደምን አላችሁ? ዛሬ ደግሞ ከባለፈው የዝጎራ ምዕራፍ 6 ቀጥሎ ያለውን ምዕራፍ 7 ትረካ አቀርብላችኋለሁ። እንደምናውቀው የመጽሐፉ ደራሲ ዶክተር አለማየሁ ዋሴ ነው። ወደ ትረካው እናመራለን። ከጎንደር ከተማ በጠዋት ቀደም ብዬ ጉዞ ጀመርኩ። ረጅምና አድካሚ ጉዞ ይጠብቀኛል። እንደ እቅዴ ከሆነ የሊማሊሞን ቁልቁለትና የተከዜን በረሃ ከሰዓት በፊት አቋርጬ ከሰዓት በኋላ የሽሬ ሜዳዎችን አልፌ አመሻሹ ላይ አክሱም ገብቶ ለማደር ነው። የጉዞ መዳረሻዬ አክሱም አቅራቢያ የሚገኝ ጥንታዊ ገዳም ነው። አምባ ጊዮርጊስ ከተማን ሳልፍ ፀሐይ ሙሉ ለሙሉ የወጣች ቢሆንም ሊማሊሞ አፋፍ ላይ ከምትገኘው ደባርቅ ቁርስ ለመብላት ፈለግኩ። ስለዚህ የወገራ ሜዳን እያደነቅሁ መንዳቴን ቀጠልኩ። ይህ አካባቢ እኔ ስሄዳለሁ ካያሌው ብሩ ሀገር ጎፈሬው ተንዶ ተይዟል በማገር ተብሎ የተገጠመለት ነው። የሚገርመው የደጃች አያሌው ብሩ የትውልድ አካባቢ በጌ ምድር ጋይንት ቢሆንም የሰው ልጅ ሀገሩ ተግባሩና ምግባሩ እንደተባለው በጀግንነትና በቅንነት ያስተዳደሩትን ሀገር ወገራንና ሰሜንን የእርሳቸው ሀገር ተደርጎ እስከ መቆጠር አድርሶታል። በዚህ አካባቢ በእርሳቸው ስም የሚነገር ስነ ቃልና የተለመደ የዘፈን ግጥም አለ። ደጃች አያሌው የእቴጌ ጣይቱ ወገን ናቸው። በወቅቱ የማዕከላዊ መንግስት የስልጣን ሽኩቻ እቴጌ ጣይቱ ከባለቤታቸው ከአጼ ሚኒሊክ በጸና መታመን በኋላ አልጋውን ሙሉ በሙሉ ሊይዘው ፈልገዋል ተብለው ተገምተውና ተፈርተው ሳለ ስልጣን ወደ ልጅ ኢያሱ ዞረ። እቴጌይቱ ወደ እንጦጦ ሲጋዙ በአይነ ቁራኛ ከሚታዩትና የስጋት ምንጭ ከሆኑት የጦር አበጋዞች ውስጥ አንዱ ደጃች አያሌው ነበሩ። በኋላም ልጅ ኢያሱ ተሽረው ራስ ተፈሪ ወደ ስልጣን ሲመጡ ልጅ ኢያሱን ለመያዝ ወደ ምስራቅ ዘምተው መኢሶ አካባቢ ከልጅ ኢያሱ ሰዎች ጋር ተዋግተው ድል አድርገው የተመለሱ ቢሆንም በራስ ተፈሪ ዘንድ ታማኝነትን አላገኙም። የስልጣን ግብግቡ ጦዞ የበጌ ምድሩ ገዥና የንግስት ዘውዲቱ የህግ ባል የነበሩት ራስ ጉግሳ በማዕከላዊ መንግስት ላይ አመጹ። ራስ ጉግሳ የንግስት ዘውዲቱ የህግ ባል ሆነው ሳለ ንግስቲቱ ሲነግሱ እርሳቸው ንጉስ ተብለው ዘውድ መድፋት ሲያስቡ የማዕከላዊ መንግስት መሳፍንቶችና መኳንንቶች ንግስቲቱ ተእንግዲህ ለሀገራቸውና ለህዝባቸው በጾምና በጸሎት የሚማልዱ እንጂ በትዳር ውስጥ ሊቀብጡ አይፈልጉም በሚል ሰበብ ሰሜነኛውንና የእቴጌ ጣይቱን የወንድም ልጅ ራስ ጉግሳን ከአዲስ አበባ ገሸሽ ስላደረጓቸው ነበር። ራስ ተፈሪ ለረጅሙ የስልጣን ጉዟቸው ስጋት የሆኑትን የራስ ጉግሳን አመጽ በፍጥነት መግታት ነበረባቸው። ይህን ጦርነት እንዲመሩት የተደረጉት ደግሞ ደጃች አያሌው ነበሩ። ዋድላ ላይ በተደረገው ጦርነት ደጃች አያሌው ማዕከላዊውን መንግስት ወግነው ተዛማጃቸውን ራስ ጉግሳን ወግተው ድል አደረጉ። ራስ ጉግሳን በጦርነቱ ተገደሉ። አሳዛኙ ቅኔ ግን ራስ ተፈሪ ኃይለ ሥላሴ ተብለው ሲነግሱ የራስነት ማዕረግን ለእምሩ ኃይለ ሥላሴና ለሌሎች መኳንንቶች ሲሰጡ ደጃች አያሌውን መዝለላቸው ነበር። ይህም አልበቃ ብሎ በቤተ መንግስቱ ግብር ሲገባ ቀድሞ የነበራቸው የፕሮቶኮል አቀማመጥ ደረጃው ተቀነሰ። በወቅቱ ደጃች አያሌው በእጅጉ ስሜታቸው እንደተጎዳ ይነገራል። ይህን ተከትሎ የወገራ አቀንቃኞች ይህንን ታሪክ ምጸት አያሌው ሞኙ ሰው አማኙ አያል ሞኝ ነው እንደኔ ሰው አማኝ ነው ብለው ገልጠውታል። እስካሁን ድረስ በሚጥም ዜማ የሰርግና የድግስ ማድመቂያ ዘፈን ሆኖ ዘመናትን ተሻግሯል። ጣሊያን ኢትዮጵያን በ1928 ዓመተ ምህረት ስትወር ደጃች አያሌው ለአውሮፕላን ድብደባ የሚመጥን ስልጠናን ጨምሮ በአንጻራዊ መልኩ የተደራጀ ስንቅ የነበረው ጦር አዘጋጅተው እንደነበር ሐኪማቸው የነበረው ስዊድናዊ ዶክተር ሃራልድ ኒስትሮም በያዘው ማስታወሻ ገልጦታል። ራሳቸው ደጃች አያሌውም የተዋጣላቸው የጦር መሪ እንደነበሩ መስክሮላቸዋል። በዚሁ ስዊድናዊ ሐኪም ማስታወሻ ላይ የሰፈረ አስደናቂ ታሪክም አላቸው። ጣሊያኖች ውጊያውን ወደ መሃል ሀገር ለመግፋት ሲያስቡ በወቅቱ በማዕከላዊ መንግስት ላይ ቅሬታ የነበራቸውን የአካባቢ ገዢዎችንና የጦር አበጋዞችን በመለየት ለማባበል ሞክረዋል። ጣሊያኖች ደጃች አያሌው በቀዳማዊ ኃይለ ሥላሴ ላይ ቅያሜ እንዳላቸው ጠንቅቀው ያውቁ ነበር። በዚሁ መሰረት አንድ የአረብ ነጋዴ በንግድ ስራ ሽፋን ከኤርትራ የመረብና የተከዜ ወንዝን ተሻግሮ ወደ ደጃች አያሌው ብሩ ምሽግ ደረሰ። የመጣበትን መልእክትም በስውር ለደጃዝማቹ ገለጸ። ጣሊያኖች ደጃች አያሌው ከጦርነት ግንባሩ ራሳቸውንና ሰራዊታቸውን ካገለሉ
የጣሊያን መንግስት የራስነት ማዕረግ ሰጥቶ አሁን የያዙትን የግዛት አገራቸውንና ተጨማሪም በጌ ምድርን አክሎ እንደሚያጸድቅላቸው መልእክተኛው አረብ ገለጸላቸው። ይህን ሐሳብ እንደ ድፍረት የቆጠሩት ደጃች አያሌው ብሩ በጣም ተበሳጩ። ይህንኑ መልእክት ለስዊድናዊው ሐኪማቸው ጠርተው ሲነግሩት እንዲህ ብለው ነበር። ጣሊያን እንዴት ቢገምተኝ ነው እባክህ? እርግጥ ነው ከንጉሠ ነገሥቱ ዘንድ ቅያሜ አለኝ። ከአንድ ሁለት ጊዜም ቃላቸውን አጥፈው ልቤን አሳዝነውታል። ይሁን እንጂ ሀገር ሌላ፣ ንጉሥ ሌላ፣ ህዝብ ሌላ፣ ኃይለ ሥላሴ ሌላ፣ እንዴት በዚህ ወቅት ሀገሬንና ህዝቤን ይክዳል ብለው ይገምቱኛል? ብለው በታላቅ እልህና ብስጭት እንደነገሩት ዘግቧል። በእርግጥም ይህች ሀገር በየዘመኑ ለፍትህ ያደሩ ከራሳቸው በላይ የሚወዳት ጀግኖች እንደነበሯት አይጠረጠርም። አያል በጎንደር ሽር እንበል ብሎኝ ነበር ብላ የተቀኘችው ዘፋኝም ተርታ ለመሆኑ የገባኝ ያኔ ነበር። ደባርቅ ከተማ ሊማሊሞ አፋፍ ላይ የምትገኝ ከተማ ስትሆን ወደ ሰሜን ብሔራዊ ፓርክ ለሚሄዱ ቱሪስቶች ማረፊያ ናት። አሁን የቱሪስቱን ፍሰት መጨመር ተከትሎ ራሷን ለማንቃት እየሞከረች ይመስላል። አልፎ አልፎ ፎቆችን ሰርታ ወደ ላይ መንጠራራት ጀምራለች። ከቱሪስት ማረፊያ ከሆኑት ሆቴሎች አንዱ ጋር ገብቼ ከበድ ያለ ቁርስ በላው። የመኪናዬንም ከርስ ማደያ ገብቼ ሞላው። ከተማዋን ለቅቄ የሊማሊሞ ቁልቁለት አፋፉ ላይ ስደርስ በስተ ምስራቅ እኔ በልጥ እያሉ ፉክክር የያዙ የሚመስሉት የሰሜን ተራሮች ከጸለምት ጀምረው ወደ በየዳ የሰማይን ጣሪያ የሚታከኩ ይመስላሉ። ወደ ምዕራብ የአዲርቃይ፣ የጠገዴ፣ የወልቃይትና መላው የተከዜ በረሃ አይን ያማልላል። ይህን የሰሜን መልክዓ ምድር የተመለከቱ ምዕራባዊ ተጓዦች ዘ ፕሌይግራውንድ ኦፍ ጋድስ ብለውታል። የአማልክት የገበጣ መጫወቻ ምድር ለማለት ነው። ደባርቅ ከተማ በ2900 ሜትር ከባህር ወለል በላይ የምትገኝ ሲሆን ተከዜ ድልድይ ላይ ደግሞ 850 ሜትር ነው። 2000 ሜትር ወይም 600 ፎቅ ያለው ህንፃ ላይ እንደመውረድ ማለት ነው። የሊማሊሞ ቁልቁለት የመኪና ማሽከርከር ልምድንና ድፍረትን የሚጠይቅ ፈታኝ መንገድ ነው። እንደዚህ አዝጊ እየተመላለሱ በዚያውም ከፍታ እየቀነሱ መውረድን ይጠይቃል። የወለዱት ባይሞት ያመኑት ባይከዳ ሊማሊሞ ገደል ይሆን ነበር ሜዳ ተብሎ የተገጠመለት ሊማሊሞ በመንገዱ በስተ ምዕራብ በኩል ለማየት አያስደፍርም። ማለቂያ የሌለው የሚመስል ገደል ከዛፎቹ ሽፋን አምልጦ ሲታይ አናት ያዞራል፣ ሆድ ያባባል። ይህን ሳይ ከፈለክ በሊማሊሞ ገደል ማቋረጥ ትችላለህ የሚለው አባባል ከፈለክ ገደል ግባ እንደማለት ሆኖ ተሰማኝ። ያም ሆኖ የሊማሊሞ ገደል የሚማርክ የደን ሽፋን አለው። ደን የሀገር ልብስ፣ የሀገር ካባ፣ የሀገር ጸጋ ነውና ሊማሊሞን ካስፈሪነቱ ይልቅ ግርማ ሞገስ አላብሶታል። እናም የአካባቢው መልክዓ ምድር ውበት በልጦብኝ ነው መሰል ያለምንም ችግር ሊማሊሞን ጨርሼ ከደልዳላው ስፍራ ድብ ባህር ደረስኩ። ቁልቁል መውረድ በጨመርኩ ቁጥር ሙቀቱ እያየለ መጣ። ወደ ታሪካዊና ቅዱሱ ገዳም ዋልድባ የሚወስደው የእግር መንገድ መጀመሪያ የሆነችውና አትገኝም እንጂ ከተገኘችማ ሊማሊሞ በታች እንዴት ነች ዛሪማ የተባለላት ትንሽዬ ከተማ ዛሪማ ደረስኩ። እንዲህ አይነት ግጥሞችን፣ ዘፈኖችንና ሽለላዎችን ሲሰማ መቼም ሀገራችንና የተወለድንበትን አካባቢ ስንወድና ስናንቆለጳጵስ ወደር የለንም። ታዲያ ምን ያደርጋል የፍቅራችን ያክል ለመለወጥ ሲሆን የሥራ ትጋት ይጎድለናል የሚለውን የዶክተር ክብረ በዓልን ንግግር አስታውሼ ከትብዬ ሳኩ። ቅዝቃዜዋ የሚያኮማትረው ደባርቅ ትዝታዋ ሳይጠፋ በ30 ኪሎ ሜትር ርቀት ላይ ቆላማዎቹ አዲርቃይና ማይጸምሪ ደግሞ በቅናት ይመስላል ለደባርቅ የተለበሰውን ልብስ ከላይ ላይ ያስወልቃሉ። ማይጸምሪ ስደርስ ከረፋዱ 5 ሰዓት ተኩል ሆኗል። ሙቀትና ውበቁ አይጣል ነው። ቀዝቃዛ ውሃ ገዝቼ ግማሹን ራሴ ላይ አፍስሼ ግማሹን እየጠጣው ወደ ተከዜ ወረድኩ። ግራና ቀኝ የእጣን ዛፍ የሞላበት የበረሃ ደን አልፌ እንደ መቀነት ከሚተጣጠፈው ተከዜ ወንዝ ላይ ስደርስ ምድሩ ነዷል። ወይ የፈጣሪ ስጦታ! ራስ ደጀንን በየዳ ላይ በረዶ አልብሰ እዚህ ደግሞ ተከዜን በዋዕይ ግርማ ታስፎክረዋለህ አልኩ። ይህን ሁሉ የመልክዓ ምድር መለዋወጥ የሚከሰተው በወፍ በረራ በ40 ኪሎ ሜትር ልዩነት ነው። እንደዚህ አይነት የመልክዓ ምድር ለውጥ አውሮፓ ውስጥ ለማየት ከኔዘርላንድ ተነስቶ ጀርመንን አቋርጦ
ስዊዘርላንድ ገብቶ የአልፕስ ተራሮችን መውጣት ያስፈልጋል። የ3 ሀገር ቪዛ ይጠይቃል ማለት ነው። እዚህ ልብ ካለ ጃሎ እያልክ በቀበሌ መታወቂያ ብቻ ከተከዜ ተነስተ በአዲር ቀይ አድርገ ጸለምትን ተቃንተ በየዳራስ ደጀን መድረስ ብቻ ይበቃሃል። የተከዜን ወንዝ ተሻግሬ እንደገና ከፍታ መውጣት ጀመርኩ። የመኪናው ጎማ መቀርናት ይዟል። የመኪናው መሪ ሳይቀር እጅ ይጠብሳል። መኪናዬ ከሙቀት ጋር ተዳምሮ ከፍታ መውጣትን አዳገሳት መሰል አልፎ አልፎ ታቃስታለች። ዳገቱ ማገባደጃ ላይ እንደ አባጉና የተባለችውን ከተማ አልፌ 5 ኪሎ ሜትር እንደነዳው ጥቂት ቤቶች ያሉበት አካባቢ ስደርስ ድንገት የመኪናው ሞተር ጠፍቶ ጉልበቱ አቅመ ቢስ ሲሆን ታወቀኝ። በፍጥነት ወደ ዳር ወጣ አድርጌ በፍጥነት አቆምኳት። ከፍተኛ ጢስ ከመኪናዋ የሞተር ኮፈን ሲወጣ ተመለከትኩ። በፍጥነት ወረድኩና ኮፈኑን ከፍቼ ሳይ ራዲያተሩ ጭስ መሳይ እንፋሎት በኃይል እያወጣ እንደሆነ ተረዳሁ። የፈጣሪ ያለ የፈራሁት ደረሰ አልኩ። ህፃናት እየተሯሯጡ መጡና ከበውኝ። ዋይ እንታይ ኮይና ዛ መኪና፣ ይህች መኪና ምን ሆነች? ዋይ ደይሞዋ እዩ ደክማት ይሆናል እየተባባሉ ይሳሳቁ ጀመር። በቅርብ ርቀት አልፌ የመጣሁት ማርቼዲስ የጭነት መኪና ትዝ አለኝና እርሱን መጠበቅ ያዝኩ። ምሽቱ መቃረቡም ጭንቀቴን ከፍ ቢያደርገውም አማራጭ አልነበረኝም። እስከዚያው ከልጆቹ ጋር እኔ በተሰባበረ ትግሬኛ እነርሱ በተሰባበረ አማርኛ ጨዋታ ጀመርን። ቀኑ ወደ 11 ሰዓት እየተጠጋ ነው። ከግማሽ ሰዓት ጥበቃ በኋላ ማርቼዲስ መኪናው እያገሳ ደረሰ። የእጅ ምልክት ሳሳየው ሹፌሩ ጥግ ይዞ ቆመ። በሹፌሩ በኩል ጠጋ አልኩና እባክህ መኪና የተበላሸብኝ፣ ከማሽከርከር ውጪ ደግሞ የመካኒክነት እውቀት የለኝም ስለው ከረዳቱ ጋር ከመኪናው ዱብ ብለው ወረዱና ወደ እኔ መኪና መጡ። ዋይ ራዲያተር ውሃ አፍልቶ ነው፣ የሙቀቱን ጌጅ አልተከታተልከውም ማለት ነው አለና ጌጁን ሲያየው ከፍተኛ ሙቀት ከሚያሳየው ቀይ መስመር የመጨረሻ ጥግ ደርሷል። በአሮጌ ፎጣ የራዲያተሩን ክዳን አላሉና በረጅም እንጨት ራቅ ብለው ሲከፍቱት በከፍተኛ ሙቀት ራዲያተሩ አቀረሸ። የፈላው ውሃ ፈሶ ሲያልቅ በፎጣው ጠራረጉና እንዲቀዘቅዝ ከፍተው ተዉት። ውሃ ሞልቼ ጉዜን ብቀጥልስ አክሱም መግባት ነበረብኝ አልኳቸው። አይሆንም አሁን እንዲህ እንደጋለ ቀዝቃዛ ውሃ ብትጨምርበት የሲሊንደር ሄዱ ይቃጠላል አለ ሹፌሩ። ታዲያ ምን ተሻለኝ አልኩት በጭንቀት። ያለ አማራጭ መኪናው ሙሉ በሙሉ እስኪቀዘቅዝ ጠብቆ ውሃ መሙላት ነው። ቢያንስ 2 ሰዓት መጠበቅ ያስፈልጋል አለኝ። እንዴ እንደዚያማ ከሆነ ይመሽብኛል አልኩት። እንግዲህ ያለው አማራጭ መኪናውን ቆላልፈ እዚሁ ትተህ ከኛ ጋር ሽሬ እንሄድና አድረህ ጠዋት መተህ መውሰድ ነው። አለበለዚያ ደግሞ ሲል አለበለዚያ ደግሞ ምን አልኩት። አለበለዚያ ደግሞ ያው እንደ በረሃኛ ሹፌር ከዚሁ ከመኪና ላይ ማደር ነው አለኝ ፈገግ ብሎ። የሰው መኪና መንገድ ላይ ትቼም አልሄድም፣ እንደፈረደብኝ እዚሁ አድራለሁ እንጂ ብዬ እነርሱን አመስግኜ ሸኘኋቸው። ጀንበር በምዕራብ በኩል ደም ለብሳ ከሽሬ ተራሮች ጀርባ ልትወሸቅ ትጣደፋለች። እርሷ ማንም ሜዳ ላይ ቢቀር ደንተው አይደለምና የበረሃ ጓደኞቼ የሆኑትን የከበቡኝን ልጆች ስመለከት የትም እንዳልወደቀው ተገነዘብኩ። ቢያንስ እነዚህን ቦቀቅላዎች የሚበሉትን በልቼ በሚተኙበት ቦታ ላይ ተኝቼ ለማደር መሳቀቅ እንደሌለብኝ ወሰንኩ። ልጆች ከየትኛው ቤት ሄጄ ማደሪያ ብጠይቅ ይሻላል አልኳቸው። እንደ ተማከሩ ሁሉ አብዚ ገዛ አደይ አብረሃት አሉኝ። የመኝታ ከረጢቴንና ቦርሳዬን ይዤ መኪናውን ቆላለፍኩና በልጆቹ መሪነት ወደ አደይ አብረሃት ቤት አመራው። እንደ አብዛኛው የትግራይ የገጠር ቤቶች በሚያምር የድንጋይ ግንብ ተሰርቶ ጣራው ወፋፍራም ግንድ ከተረበረበበት በኋላ ከላዩ ላይ አፈር ተደልድሎ መሬት መስሎ ከሚሰራው ጣራ የተዋቀሩ ቤቶች መካከል ከዋናው የመኪና መንገድ ዳር ወዳለች ቤት ወሰዱኝ። ሁሉም ልጆች እየተሻሙ አደይ አደይ አሏቸው። በግምት ወደ 60ዎቹ እድሜ የሚጠጋቸው ሽበት የወረረውን ጸጉራቸውን ቆንዳ ላይ ተሰሩ ቀይ ፊታቸው ተሸብሽቦ የኑሮ ዳገታቸውን የሚያመለክት እናት ምን ሆናችሁ ልጆች እያሉ ወጡ። ተለቅ ያለው ልጅ እኔንና መኪናዋን በየተራ ያመለከተ መኪናው ተበላሽታበት ማደሪያ ፈልጎ ነው አላቸው በትግርኛ። አደይ አብረሃት ደረታቸውን እየደቁ ዋይ አነ አታወዲ ሂጅኮ አዲ ሃይጭ ነቃ ይህለዋ
እኔን ይህኔ እኮ እናትህ እየተጨነቁ ይሆናል አሉና መተው አቅፈው ሳሙኝ። የመኝታ ከረጢቴን ተቀብለው ናግባ እያሉ ወደ ቤት ይዘውኝ ገቡ። ልጆቹም ተከታትለውኝ ገቡና አንድ ጥግ ተኮልኩለው ቁጭ ብለው አይኔን በስስት ያዩኝ ጀመር። የአደይ አብረህት ቤት ጽድት ያለች ናት። እቃ ማስቀመጫ ጓዳ ያላት ሲሆን ዋናው ክፍል ዙሪያውን መደብና በአንድ በኩል ምድጃ አለው። ከጭቃ የተሰራና ቁመቱ 70 ሳንቲሜትር የሚሆን የዱቄት ማስቀመጫ ጉስጉሻ ወደ ጓዳ መግቢያ በሩ ላይ ተቀምጧል። አንድ እግሩ የተዛባ ጠረጴዛ ላይ የሻይ ብርጭቆዎች፣ የአረቄ መለኪያዎችና የሚኒሊክ ኩባያ የሚባሉት የጠላ መጠጫዎች ተደርድረዋል። ምድጃው ላይ አሮጌ የሻይ በራድ ተጥዶ የፈላው ሻይ እንፋሎት ክዳኑን ያንከባክበዋል። አደይ ሻይ፣ አረቄና ጠላ እየሸጡ የሚተዳደሩ መሆኑን መገመት ቻልኩ። አደይ ባኮት ለእነዚህ ልጆች ለሁሉም ሻይ ይስጡልኝ አልኳቸው። ዋይ አንተ ለራስህ መንገድ አይደለ አሉ። ወጪ የሚበዛብህ መንገደኛ ነህ ማለታቸው ነው። ልጆቹም ተቀብለው የአህለና ጸጊበና አሉ። ግድ የለም ግብዣ ነው፣ ሰው ሲጋብዝ ጠግበናል አይባልም አልኳቸው። አደይ ለሁሉም ሻይ ቀርተው ሲጨርሱ ዳቦ ካለ ቢጨምሯቸው አልኳቸው። አደይ ጓዳ ገቡና የዳቦ ማስቀመጫ ከሰበዝ የተሰራ ባለክዳን እግር የሌለው መሶብ ወይንም ደግሞ ሙሆዶ ይዘው መጡና ክዳኑን ከፍተው ለሁሉም ማደል ያዙ። ከአንድ አምባሻ ላይ በስርዓት የተዘጋጁና የተቆረሱ የአምባሻ ከፋይ ወይንም ደግሞ ፓይ ናቸው። ሁሉንም አዳርሰው አንድ ልጅ ሲቀር አምባሻው አለቀ። ዋይ አለቀ ተካፈሉ እንጂ አሉ አደይ። ሁሉም ለቀረው ልጅ እየቆረሱ ሰጡ። የሚገርመው ከሁሉም የበለጠ የደረሰው መሰለኝ። ለማንኛውም እየተሳሳቁ አምባሻቸውን በሻይ እያማጉ በልተው ሲጨርሱ ምሽቱ ተቃርቦ ለአይን ያዝ እያደረገ ነበር። ልጆቹ ተነስተው እኔን ጋሼ ቀን የለና፣ አደይን ደግሞ አደይ አብረህት ዳህና ህደራ እያሉ ወጡ። በጠዋት እንድትመጡ እንድትረዱኝ አልኳቸው። ያው ጓደኝነታችንን ለማጥበቅ እንጂ እንደ እውነቱ ከሆነ የሚያግዙኝ ነገር አልነበረም። ጨለማው እየነገሰ ሲመጣ የአደይ አብረህት ቤት ከጽዳቱ ይልቅ ጥቁረቱ፣ ከጥላው ይልቅ የጨለማው ግርማ የሚከብድ ስሜት ይፈጥራል። ከምድጃው የሚወጣው በጢስ የጠወለገው የእሳት ወጋገንና ማዶ ግድግዳው ላይ ተሰቅላ ጨለማ ከሚሳለቅባት የኩራዝ ብርሃን ጋር ያን ያክል የሚያወላዳ ብርሃን አይገኝም። አደይ የሻይ በራዱን ከምድጃው አንስተው ትንሽዬ ብረት ምጣድ ከጓዳ አምጥተው አጥበው ጣዱ። ጎድጓዳ ፕላስቲክ ሳህን እንዲሁ አጥበው አዘጋጁና ከዱቄቱ ጉስጉሻ እጃቸውን ከተው በእፍኛቸው ዱቄት እያወጡ ከሳህኑ ላይ አድርገው ማብካት ጀመሩ። ለኔ አምባሻ ለመጋገር እንደሆነ ተረዳው። ወዲያው ልጆቹን በምሽት ሻይና ዳቦ ጋብዤ አደይን ከእቅድ ውጪ እንዳደረኳቸው ገባኝ። ይህኔ ለእኔም ለእርሳቸውም እነዚህ አምባሻዎች በቂዎች ስለነበሩ አሁን በጨለማ ከእሳትና ከጭስ ጋር አይታገሉም ነበር ብዬ በጣም ተጸጸትኩ። ይተውት ብላቸው አንዳች የሚበላ ነገር ሳይሰጡኝ ለማሳደር የእናት አንጀታቸው እንደማይፈቅድ አውቃለሁ። ከሁሉም በላይ አይምሮዬን የፈተነው ጉዳይ ግን ዱቄቱን ለማውጣት እጃቸውን ሲያስገቡ ከዱቄቱ ማስቀመጫ እቃ ወይም ደግሞ ጉስጉሻ ቁመት አንጻር ሳየው ዱቄቱ እያለቀ እንደሆነ መገመቴ ነበር። ሳልታሰብ መጥቼ የእነዚህን አዛውንት እናት ዱቄት እያራቆትኩ እንደሆነ ተሰማኝ። ለመሆኑ እንዲህ ጠብር ግፍ ብለው አስተናግደውኝ ነገ አስታውሳቸው ይሆን ብዬም ራሴን ጠየቅኩ። አደይ ፍኝ ከማትሞላ ዱቄቷ ቀድማ ጋግራ ለነቢዩ ኤልያስ የሰጠችውን የሰራብታዋን መበለት መስለው ታዩኝ። ደግነታቸውን አድንቄ ሳልጨርስ የእኔን ማንነት ሳስበው ፊቴ በሐዘን ተጨማደደ። አደይ ዱቄቱን አውጥተው ዘወር ብለው ሲመለከቱኝ ሁኔታዬን ተገንዝበውት ኖሮ ምን ሆንክ ወዴ አሉኝ በድንጋጤና በፍጥነት። እረ ደህና ነኝ አደይ አልኳቸው። እርሳቸው ስራቸውን ሲቀጥሉ እኔም በሐሳብ ባህሬ ውስጥ ሰጠምኩ። የጀመርኩት ሐሳብ ስለጎተተኝ ስልኬ ላይ ያለውን የመጽሐፍ ቅዱስ አፕ አውጥቼ ተመለከትኩት። በመጽሐፍ ቅዱስ እንደተተረከው ኤልያስ የተባለው የእግዚአብሔር ነቢይ ወደ አንዲት ባልቴት ቤት ሄዶ እንጎቻ አንጉችልኝ ይላታል። ሴትየዋም የእግዚአብሔር ሰው ሆይ በቤቴ ለእኔና ለልጄ ብቻ የምትሆን እፍኝ ዱቄትና እንጥፍጣፊ ዘይት ነው ያለኝ፣ እርሷኑ በልተናት ልንሞት ነው አለችው። እርሱም መልሶ እኮ ቢሆንም አስቀድመሽ ለእኔ አንጉችልኝ አላት። እርሷም የእግዚአብሔር ሰው ነውና ከእርሷና ከልጇ አስበልጣ አንጉታ አቀረበችለት።
የእግዚአብሔር ነቢይ ኤልያስም እንጎቻውን በልቶ እንዳበቃ የዱቄቱ ማድጋዋንና የዘይት ማሰሮዋን ባረከላት። ከዚያን ጊዜ ጀምሮ ዱቄቱ ከማድጋው አላለቀም፣ ዘይቱም ከማሰሮው አልጎደለም ይላል። አንብቤ ስጨርስ አደይ አቡክተው እየጋገሩ ነበር። የእርሳቸውን ፍቅርና ልግስና እያየው ራሴን ማውቀስ ጀመርኩ። አደይ እርስዎ እንደዚያች መበለት ኖት፣ እኔ ግን ነቢዩ ኤልያስን አይደለሁም። ያጎደልኩትን የዱቄት ማድጋና የዘይት ማሰሮ በላይ የሚያበረክት ኃይል ወይም ጸጋ የለኝም። አራቁቼ ከመሄድ ውጪ ሌላ ምን እፈይዳለሁ አልኩና ልቤ በሐዘን ከበደ። አደይ ከጭስና ከጨለማ ከእሳት ወላፈንና ከእርጅና ጋር ታግለው የሚጣፍጥ ቂጣ ጥቅጥቆ በበርበሬ ድልህና በቅባኑ ቀብተው አበሉኝ። አብዛኛውን ለኔ ሰጥተው እርሳቸው ትንሽ ቆርሰው ቀመሱ። የጨለማው ክብደት፣ የአደይ አጠቃላይ ኑሮ፣ እድሜያቸው፣ ብቸኝነታቸውና ደግነታቸው ተቀላቅሎ አይምሮዬን በትልቅ መዶሻ ይወቅረው ጀመር። አደይ እንዳጫወቱኝ 2 ወንዶች ልጆች ነበሯቸው። ባለቤታቸውን በህመም 2 ልጆቻቸውን ደግሞ በጦርነት ተነጥቀው ያለ ደጋፊ ጧሪና ቀባሪ ቀርተው አውላላ ሜዳ ላይ እርጅናና መዘዙን ከድህነት ኑሮ ጋር ይጠብቃሉ። ከመደቡ ላይ የመኝታ ከረጢቴን አንጥፌ ጋደም አልኩና ለራሴ ማውጋቴን ቀጠልኩ። ለመሆኑ የኒህን እናትና መሰሎቻቸውን ህይወት ከዚህ ጨለማ ኑሮ የሚያላቅቃቸው ማን ነው? በድሆች ስም በተለገሰ ስኮላርሺፕ ተምሮ ሲቪን እያሳበጠ የሚኖር የኔ ቢጤው ደልዳይ ግብዝ ባለሙያና ምሁር ነኝ ባይ ስንዝር ያክል ሰርቶ የክንድ ያክል የሚደሰኩር ፖለቲከኛ በሞላባት ሀገር የእነዚህ እናቶች ህይወት እንዴት ይቀየራል የሚል የፈጠጠ ጥያቄ ራሴን ከጠየቅኩ በኋላ ሌላ ሰው የጠየቀኝ ያክል ደነገጥኩ። አይምሮዬ በአደይ ኑሮ ክፉኛ ተሰቃየ። የህሊና ወቀሳውን የምችለው አልሆነም። እኔስ የእነዚህ እናቶችና መሰሎቻቸው ህይወት እንዲቀየር በዘመኔ ምን አስተዋጽኦ አበረከተው የሚለው ጥያቄ መልስ የማገኝለት አልነበረም። ከሌጣ የአፈር መደብ ላይ በመተኛቴ ከሚሰማኝ ጉርባጤ ጋር ተዳምሮ እንቅልፍ የሚታሰብ አልነበረም። በዚህ ሰዓት የሚያስፈልገው አይምሮን የሚያደነዝዝ ህሊና ውስጥ የሚንጫጫውን ወቀሳ ጸጥ የሚያደርግ ነገር ነው። አደይ አልኳቸው። አቤት ወዴ አሉኝ። እባክዎ ታረቂ ይስጡኝ አልኳቸው። ዋይ ከበረሃ ውለህን ምን ታይ አረቂ አሉኝ። ሆዴን ቆርጦኝ ነው አልኳቸው። አደይ አመመኝ ስላልኳቸው እየተጨነቁ ቀርተው ሰጡኝ። መለኪያውን ተቀብዬ በደንብ ሳባ አደረኩት። አረቂ፣ ውስኪ፣ ብላክ ሌብል፣ ኩርቫይዘር ወይም ቮድካ ብለ ስሙን ብትቀያይረው ከተራ ቤት ወይም ሸራተን አለበለዚያም ሂልተን ሆነ በክሪስታል ብርጭቆም ተጠጣ በመለኪያ እውነተኛ ስራው የህሊና ጥዝጣዜን ለመርሳት የበደል ቁስልን ለማደንዘዝ እንጂ ውስኪ ጠጣው ብሎ ደረጃን ከፍ ለማድረግ መፎከር ባዶ ጉራ ነው። እንዲያውም ለህሊና ቁስል ማስታገሻ ከሆነ ኦርጋኒክ የሆነው የሀገር ቤት አረቄ በቁርጡ ይሻላል የሚለውን የዶክተር ክብረ በዓል ትችት እያስታወስኩ ጭልጥ አደረኩት። አረቄው ከቀኑ ድካም ጋር ተዳምሮ ራሴን እያጃጃለና እያንከላጀጀ ለእንቅልፍ አሳልፎ ሊሰጠኝ ሲደራደር ታወቀኝ። የታባ አልኩት እኔነቴን። ለእንዳንተ አይነት አውደልዳይ ምሁር ነኝ ባይ በመኝታ ሰዓት ጣፋጭ ትርክትና ተረት ሳይሆን የሚነገረው በህሊና ወቀሳ መዶሻ ኮርኩሞ በአልኮል አደንዝዞ ማስተኛት ነው ይልሃል ዶክተር ክብረ በዓል አልኩና ለራሴ ነገርኩት። እንዳይነጋ የለም ነጋና በጠዋት ተነስቼ ከአደይ ቤት ውሃ ወስጄ የመኪናዬን ራዲያተር ሞልቼ ሞተር አስነሳው። የከፋ ነገር ሳይመጣ ቢያንስ አክሱም እደርሳለሁ። ከዚያ ጣጣይን እስክጨርስ ከአንዱ ጋራዥ ወስጄ ያስተካክሉልኛል አልኩና ተበረታታው። ህፃናቱ በአንዴ ከበቡኝ። የመኪናዋ ሞተር መነሳቱን ሲያዩ በጣም ደስ አላቸው። አጆሃ አጆሃ ንፉስ ጽቡቅ ይባባሉ ጀመር። ሁሉንም ልጆች ስሜ ለስክሪፕቶ መግዣ ብቻ እያልኩ ለሁሉም ፍራንክ ሰጠዋቸው። በቃ ፍንድቅ አሉ። ለጉዞ ዝግጁ መሆኔን ሳረጋግጥ ወደ አደይ አብረሃት ሄድኩ። አደይ መኪናዬ ደህና ሆናለች ልሄድ ነው አልኩና እግዚአብሔር ይስጥልኝ አደይ ብዬ ጥቂት ብሮች አውጥቼ ከእጃቸው ላይ አስቀመጥኩ። ለእርሳቸው ብዙ ሆነና እቅፍ አድርገው ሳሙኝ። ምናልባት በዚህ ሰዓት እንደወጡ የቀሩትን ልጆቻቸውን እያሰቡ ይሆናል። በእኔ በኩል ግን በልጅነቴ በሞት የተለየችኝ እናቴን አስቤ አንገታቸው ስር ሽጉጥ ጣልኩ።
ከፈረንሳይ ሽቶ ከአሜሪካ ሎሽን ይልቅ ጭስጭስ ከሚለው ጠረናቸው ጋር የሚወጣውን የእናትነት ፍቅር እየማኩ ብዙ ብቆይ በወደድኩ። ወደ መኪናዬ ሳመራ ቀልጢፍካ ተመለስ እሺ፣ አዲሃ ከይትሻቀል ቶሎ ተመለስ እሺ፣ እናትህ እንዳይጨነቁ አሉኝ። አንጀቴ ተላወሰ። አይ ጦርነት፣ ዓይንህን ጨለማ ጉልበትህን ቄጤማ ያድርገው አልኩኝ በምሬት። አደይን እየራኩ በሄድኩ ቁጥር የተናገሩት ነገር እውነትነቱ ጎልቶ ታየኝ። እንደወጡ መቅረት ግብራችን አይደለምን? የተወለድንበትን አካባቢ ያደግንበትን ቀዬ ትተን ስንወጣ ሁልጊዜ መመለስን እንዳቀድን ገሚሱ በምቾት ባህር ሰጥሞ ሌላው በመከራ አረንቋ ተዘፍቆ መቅረት እጣችንስ አልሆነምን? አልኩና ሆድ ባሰኝ። ሽሬ እንዳስላሴ ስደርስ ትናንት የረዱኝን ሰዎች ማርቸዲስ መኪና ቆሞ አየሁት። ከፊት ለፊቱ ሄጄ አቆምኩና ወርጄ ሰላምታ ሰጠኋቸው። ሰላም አደርክ፣ እንኳን ደህና መጣ እያሉ እየተቀባበሉ አቅፈው ሳሙኝ። ቀጥለውም ጥሩ ሰዓት ነው የደረስክ፣ እኛም ወደ አክሱም ነው የምንሄድ፣ ከኋላ እንከተልሃለን፣ ረጋ ብለህ ንዳ፣ አክሱም እንደገባን ጥሩ ጋራዥ አለ፣ እኛ እንወስድሃለን አሉኝ። በዚህ መሰረት ያለ ስጋት እነርሱን ከኋላ ያስከትዬ ከጠዋቱ 3:40 አካባቢ አክሱም ከተማ ገባን። ወደ ከተማው መሃል ከመዝለቃችን በፊት የማርቸዲሱ መኪና የመብራት ምልክት ሲያደርግልኝ አየሁና ዳር ይዤ ቆምኩ። አልፎኝ ሄደና ወደ ቀኝ ታጥፎ 50 ሜትር እንደሄደ ቆመና ከመኪናው ወረደ። እኔም ተከታትዬ ወረድኩ። በስተቀኝ በኩል በርከት ያሉ መኪኖች የቆሙበት ሰፊ ግቢ ያለው ጋራዥ ተመለከትኩ። ስማታ አልቲ ናሞ አለው። ቀይ መልካም ለግላጋ ወጣት የቆሸሸ ቱታ እንደለበሰ መፍቻ በቀኝ እጁ ይዞ ብቅ አለ። ሞቅ ያለ ሰላምታ ከሹፌሩ ጋር ከተለዋወጡ በኋላ ስማ እስኪ እርሱ ማርያም ጽዮን ሊሳለም ከጎንደር መጥቶ መኪናው ራዲያተር አፈላበት፣ በደንብ አስተካክልለትማ አለው። ዋይ ችግር የለም አለና ሰላምታ ሰጠኝ። እቃህን አውርድና ቁልፉን አምጣው፣ ነገ ተመለስ ተሰርቶ ይቆያል አለኝ። እሺ አልኩና ፈጠን ብዬ ሻንጣዬንና የመኝታ ከረጢቴን አውጥቼ ቁልፉን ሰጠሁት። ገባና መኪናዋን አስነስቶ ወደ ጋራዥ ይዟት ገባ። በቃ ወደ ማርያም ጽዮን አለኝ በእጁ እያሳየ። ዋጋ ሳልነጋገርና ሳልደራደር መሄዴ ቅር እያለኝ ማረፊያ ሆቴል ፍለጋ ሄድኩ። ቀደም ብዬ የማውቀውና የተለየ ግርማ ሞገስ ካለው የሃ ሆቴል ሄጄ አልቤርጎ ያዝኩ። በተከዜ በረሃ የተንቆረቆረው የሰውነቴ ወዝ ገግሮ ጠረኔም ለራሴ ስለከበደኝ ገላይን ታጥቤ በቂ ረፍት ወስጄ ምሳ በላሁ። የጉዞዬ መዳረሻ ከአክሱም ከተማ ምስራቃዊ ዳርቻ ላይ የሚገኝ ጥንታዊ ገዳም ስለሆነ በማግስቱ በጠዋት ለመሄድ ወሰንኩ። በዕለቱ ግን ወደ ማታ ባለው ጊዜ አክሱም ጽዮንና አካባቢውን በደንብ መጎብኘት ፈለግኩ። ካረፍኩበት የሃ ሆቴል ሆኖ የአክሱም ጽዮን ቤተክርስቲያንና ሐውልቶቹ ቁልጭ ብለው ይታያሉ። የሃ ሆቴል ከህንፃ ዲዛይኑ ጀምሮ የጸጥታ ድባብ እንዲኖረው ተደርጎ የተሰራ ማለፊያ ሆቴል ነው። ምሳ ከጥሩ ቡና ጋር ራሴን ከጋበዝኩ በኋላ ቦርሳዬን አንግቼ ጉብኝቴን የንግስተ ሳባ መዋኛ ተብሎ ከሚታመነው ማይሹም አካባቢ ጀመርኩ። አክሱምን በተደጋጋሚ የመጎብኘት እድል ገጥሞኛል። ሁሌም አዲስ፣ ሁሌም ምስጢሯ የማይፈታ ደርባባ ከተማ ናት። ሐውልቶቹን እንደ አዲስ በአድናቆት ጎብኝቼ ወደ ሙዚየሙ ሄድኩ። በቁፋሬ የተገኙ በርካታ የድንጋይ ላይ ጽሑፎች፣ የመገበያያ ሳንቲሞች፣ የቤተ መንግስት መገልገያዎች፣ የጦርና የጌጥ ቅርሶች፣ የአቅጣጫ አመልካች መሳሪያዎች ያስደምማሉ። የአክሱማውያንና የሰባውያንን ጥበብና ደርሰውበት የነበረውን ከፍታ ላየ ሰው አሁን ላይ ሆኖ የኛ ታሪክ ነው ብሎ ለመቀበል ቢከብድም አይገርምም። ታሪካችንን ለመሸከም የሚከብደን ይመስለኛል። ስለሚከብደንም ይሆናል ከህሊና ወቀሳ ለመዳን ያለፈ ታሪካችንን ለመካድ ወይም ደካማ ጎኑን ብቻ ለማንሳት የምንገደድ። ቀጥሎ ያመራሁት በቀዳማዊ ኃይለ ሥላሴ ዘመን በእብነ በረድ በግሩም ሁኔታ ወደ ታነጸችው የድንግል ማርያም ቤተክርስቲያን ነበር። ለረጅም ጊዜ በግንባሬ ተደፍቼ ቆየሁ። ምን ብዬ እንደጸለይኩ አላውቅም። ብቻ ዝም ማለት አሰኝቶኝ ነበር። ከዚህ ቤተክርስቲያን በስተደቡብ በአጼ ፋሲል ዘመነ መንግስት በፋሲል ግንብ አምሳል የተሰራ ለወንዶች ብቻ የተፈቀደ ትልቅ ቤተክርስቲያን ይገኛል። ወደዚያው አመራው። አክሱም ከተማ ቅድስናዋን ጠብቃ ለክርስቶስ ብቻ ተሞሽራ ለመኖር የወሰነች ከተማ ናት።
አክሱም ሌላ ባል ወይም ውሽማ አለመፈለጓን ዘመናት የፈተኑት ታሪኳ ምስክር ነው። በተለይ በዚህ ግቢ ውስጥ ሁሉም ነገር በእርጋታና በምስጢር ይከናወናል። በሁለቱ አብያተ ክርስቲያን መካከል መለስተኛ ባለ ጉልላት ህንፃ ዙሪያውን በብረት አጥር ተከልሎ ይታያል። ይህ የታቦተ ጽዮን ማደሪያ ነው። ከማደሪያው በስተሰሜን ምስራቅ የቤተ ክርስቲያኑ ሙዚየም ይገኛል። የታቦተ ጽዮንን ማደሪያ ከመሳለሜ በፊት ወደ ሙዚየሙ አመራሁ። የቀኑ ውሌን ማሳረጊያ ለታቦተ ጽዮን ማደሪያ መደብኩ። በአንድ ወጣት ዲያቆን አማካኝነት ሙዚየሙን አንድ በአንድ ጎበኘው። እውነት ለመናገር ኢትዮጵያ ውስጥ በተለያዩ ቦታዎች ካየኋቸው ሙዚየሞች በአግባቡ የተደራጀው የአክሱም ጽዮን ሙዚየም መሆኑን መመስከር ይገባኛል። ያም ሆኖ የኢትዮጵያ ቤተ ክርስቲያን እናትና እምብርት ርዕሰ አድባራት ወገዳማት ለሆነችው አክሱም ጽዮን ያንሳት እንደሆነ እንጂ አይበዛባትም። የእያንዳንዱን ቅርስ ታሪክ በሚገባ እየመዘገብኩ ጉብኝቴን አገባደድኩና ወደ ጽላተ ሙሴ ማደሪያ አመራው። ሰዓቱ ወደ 12 ሰዓት ገደማ ሆኗል። ማደሪያው በጥርብ ድንጋይ በጥብቅ የተገነባ ሲሆን በስተ ምስራቅ በኩል ምንም መግቢያ የለውም። የብረት አጥሩ በርና የማደሪያው በር በስተ ምዕራብ በኩል ነው። ወደዚያው አመራሁና የአጥሩን በር ተደግፌ አይኔን ጨፍኜ በዝምታ ቆየው። በአይምሮ የሚመላለሰው ነገር የጸሎት ቃላት ሳይሆን በቃ አድናቆትና መደመም ነው። ከቆምኩበት በ20 እና 30 ሜትሮች ርቀት በእርግጥም ታቦተ ጽዮን የቃል ኪዳኑ ታቦት እንዳለች ማሰብ ድንቅ ነገር ነው። ከእነዚህ ሜትሮች ባነሰ ለመቅረብ ለማንም ያልተፈቀደ መሆኑን አውቃለሁ። በዚህ ርቀት መቆም በራሱ ግን ትልቅ መባረክ እንደሆነ ከበርካታ የጥንት ዓለም አቀፍ ተጓዦችና አሳሾች ጀምሮ የተረዳ ነገር መሆኑንም አጥንቻለሁ። እነዚሁ አሳሾች የእኛን የሀበሾችን ክብርና መመረጥ ማጉላት እንዳይሆንባቸው ለአደባባይ ሳያበቁት ተቀብሮ ቀረ እንጂ በየግል ማስታወሻዎቻቸው አክሱምን ሲረግጡ በግንባራቸው ተደፍተው መሬቱን እንደሳሙ አሁን ከቆምኩበት አካባቢ ሆነው በተመስጦና በአድናቆት እንዳነቡ ጽፈዋል። እኔም እዚሁ ቦታ መቆም የማይገባኝ ቢሆንም ፈጣሪ ምሕረቱ ብዙ ነውና ቆምኩ ብዬ ሳስብ ውስጤን የዝምታ ደስታ ዋጠው። ድንገት እንደምን ዋልክ የኔ ልጅ የሚል ልስልስ ያለ ድምጽ ሰማውና አይኔን ስገልጥ ከተዘጋው የብረቱ አጥር በር በስተውስጥ በኩል እጣን የሚሸት ቢጫ የመነኩሴ ልብስ የለበሱ አዛውንት መስቀላቸውን ዘረጉልኝ። የፈጣሪ ያለ ሌላ ማንም ሰው ከዚች ቤተ መቅደስ ሊወጣ አይችልም። የቃል ኪዳኑ ታቦት ጠባቂ ናቸው አልኩ ለራሴ። ለረጅም ጊዜ መገተሪን አይተው ተጠራጥረው ይሆናል አልኩና አባታችን ይባርኩኝ አልኩ። እግዚአብሔር ይባርክህ፣ እግዚአብሔር ይፍታ አሉና በመስቀል አሳለሙኝ። ቀጥለውም የእኔ ልጅ ደህና ነህ አሉኝ። ደህና ነኝ አባታችን፣ ብቻ በዚህ ቦታ መገኘቴ ተአምር ሆኖብኝ ነው መሰለኝ አልኳቸው እየተንተባተብኩ። እውነት አለህ የኔ ልጅ አሉና ፈገግ ብለው አዩኝ። በአይኔ ሙሉ በሙሉ ላያቸው አልደፈርኩምና ቀረቀርኩ። ገዳሙም ማህበሩም ደህና ነው አሉኝ እንደዋዛ። ድንገት ቀና አልኩኝና የትኛው ገዳም አልኳቸው። የመጣህበት ነው እንጂ አሉና አባ ኪዳነ ማርያም ደህና ናቸው አሉኝ አስከትለው። የፈጣሪ አለ አልኩና አይምሮዬ መስራት ሲጀምር አባ ኪዳነ ማርያም ለሁለት ሰዎች መልእክት እንደላኩኝ ገባኝ። ለአባ ወልደ አረጋዊ ከሰርጉ እንዳይቀሩ አደራውትን የሚል። አባ ወልደ አረጋዊ እኒህ ሊሆኑ አይችሉም። ምክንያቱም እኒህ ሰው እስከ ስጋ ዘመን ፍጻሜያቸው ድረስ ከዚህ የብረት አጥር ላይ ወጡ፣ ከቃል ኪዳኑ ታቦት ላይ ርቁ፣ የህይወት ዘመን ብጽዓት ያላቸው ናቸው። ስለዚህ ወደ ሆነ ቦታ እንዲሄዱ መልእክት ሊላክላቸው አይችልም። እናም ሊሆኑ የሚችሉት አባ ተክለ ጽዮን ናቸው አልኩና አባታችን አባ ተክለ ጽዮን እርስዎ ኖት አልኳቸው። ፈገግ ብለው በዝምታ አዩኝ። ከዚህ በኋላ እርሳቸው መሆናቸውን ለማመን ሌላ ተጨማሪ መልስ አላስፈለገኝም። ግን ደግሞ ጥያቄው እኔን ለመፈተን መሆን አለበት አልኩና ስለ ገዳሙም ሆነ ስለ አባ ኪዳነ ማርያም ደህንነት ለመናገር መሞከር ዝም ብሎ መቀባጠር እንደሆነ ገባኝ። ምክንያቱም እነርሱ በየዕለቱ የሚገናኙበት ምስጢራዊ መስመር እንዳላቸው ግልጽ ነውና። ልናገርስ ብል እነርሱ ያውቁኝ እንደሆነ እንጂ እኔ የታባት ያውቂያቸው። አባታችን አልኩና ቦርሳዬን አውርጄ አስቤበት ሳይሆን በአጋጣሚ ቦርሳዬ ውስጥ የተቀመጠውንና እንድሰጥ የታዘዝኩትን በላስቲክ የተጠቀለለ ዕጣን አቀበልኳቸው።
ተቀብለው ወደ አፍንጫቸው ጠጋ አድርገው አሸተቱትና ከማኅበረ ሥላሴ ገዳም የበረሃ ዱር የተለቀመ ዕጣን መዓዛው ግሩም ነው፣ በእግዚአብሔር ፊትም የተወደደ የጸሎት መስዋዕት ነው አሉና ወደ ደረታቸው ጠጋ አደረጉት። ሁኔታው ግን ከዕጣኑ ይልቅ በአካል ለማየት የሚናፍቋቸውን የመናንያን ወንድሞቻቸውን ፍቅር ስላስታወሳቸው ይመስላል። እግዚአብሔር ይባርክህ፣ በመንገድህም ይምራህ አሉና ጸሎት አድርገው በመስቀል አሳልመውኝ የወንድሞቻቸውን ስጦታ ይዘው ወደ ቃል ኪዳኑ ታቦት ማደሪያ ገብተው ተሰወሩ። እኔ በዚህ መካከል እንደ ባዶ ቀፎ ወይም ቱቦ ነኝ። እርምጃዬንና ማረፊያዬን ሁሉ እንደተቆጣጠሩት ስረዳ ወደ መሬት ሰግጄ ቀና አልኩና ፈጣሪ ሆይ የድፍረት ኃጢአቴን ይቅር በለኝ፣ ይህን ሁሉ ነገር ለበጎ አድርግልኝ አልኩኝ። የአክሱም ጽዮን ግቢ በምሽት ድባብ እየተዋጠ ነው። በአግራሞትና በተደሞ ቅዱሱን ግቢ በቀስታ እየተራመድኩ አቋርጬ ወደ ማረፊያዬ ያ ሆቴል አመራው። ምዕራፍ 8 በጠዋት ቀደም ብዬ ተነሳሁና የኮንትራት ባጃጅ ተከራይቼ ከአክሱም ከተማ በስተ ምስራቅ አቅጣጫ 4 ኪሎ ሜትር አካባቢ ወደሚገኘው ጥንታዊው የአባ ጰንጠሌዎን ገዳም አመራው። አባ ጰንጠሌዎን በ7ኛው ክፍለ ዘመን አካባቢ ወደ ኢትዮጵያ ከመጡት ተሰዓቱ ቅዱሳን አንዱ ሲሆኑ ይህ ገዳምም በእርሳቸው እንደተመሰረተ ይታመናል። የገዳሙ ቤተክርስቲያን ከአንድ ትልቅ ኮረብታ ጫፍ ላይ የተሰራ ሲሆን የኮረብታው ወይም የተራራው አናት ሙሉ በሙሉ በቤተ መቅደሱ ተሸፍኗል። ቤተ መቅደሱ 4 ማዕዘን ቅርጽ ያለው ሲሆን ግድግዳው ሙሉ በሙሉ በሚያምር የድንጋይ ግንብ የታነጸ ሆኖ የጣራው ቅርጽ ሰቀላ የሚባለው አይነት ነው። ከኮረብታው ግርጌ የሚገኙትን ቆርቆሮ ቤቶች አልፎ ቀጥ ያለ ደረጃ በመውጣት ወደ አባ ጰንጠሌዎን ገዳም ቤተክርስቲያን መግባት ይቻላል። ለወንዶች ብቻ የተፈቀደው ይህ ቤተክርስቲያን 2 ክፍል ያለው ሲሆን ከመቅደሱ ውጪ ያለው ቅኔ ማህሌቱና ቅድስቱ አንድ ላይ የተቀላቀለ ሰፊ ክፍል ነው። የቅኔ ማህሌቱ ምስራቃዊ በር ሲከፈት ከ2 ሜትር በኋላ የገደሉ ጫፍ ነው። እዚች ኮረብታ ላይ ሆኖ ሲመለከቱ ደግሞ በአሻጋሪ የአክሱም አውሮፕላን ማረፊያ ተንጣሎ ይታያል። ከቤተ ክርስቲያኑ ስደርስ የኪዳን ጸሎት አልቆ ስለነበር አንዳንድ አባቶች የግል ጸሎት እያደረሱ ነበር። ወደ ቤተ ክርስቲያኑ ስዘልቅ አንድ አጠር ያሉ ሽበታም አዛውንት መነኩሴ ከቅኔ ማህሌቱ በስተደቡብ አቅጣጫ ባለ ወንበር ላይ ተቀምጠው የንባብ መነጽር አድርገው የጸሎት መጽሐፍ ይደግማሉ። የቤተ መቅደሱን በር ተንበርክኬ ተሳለምኩና ቀና ብዬ ወደ እርሳቸው ዘወር ስል ከመነጽራቸው ውጪ በላይኛው ጠርዝ ትኩር ብለው አዩኝና መልሰው ወደ ጸሎታቸው አቀረቀሩ። ልክ ማኅበረ ሥላሴ ገዳም አባ ኪዳነ ማርያም ይዘዋት እንዳየኋት ያለች ከዱር እንጨት የተሰራች ከዘራ ከጎናቸው ግድግዳውን ተደግፋ ቆማ አየኋት። አባ ወልደ አረጋዊ እኒህ መሆን አለባቸው አልኩ ለራሴና ጸሎታቸውን እስኪጨርሱ ቤተ ክርስቲያኑ አካባቢ ትኩረቴን የሚስብ የተለየ እጽዋት ካለ ብዬ ለመቃኘት ወጣሁ። ወደ ገደሉ እንዳልንሸራተት ተጠንቅቄ ዛፉንም ቁጥቋጦውንም አስተዋልኩት። ሁሉንም የማውቃቸው በመሆኑ የተለየ ትኩረቴን የሚስብ ነገር አጣሁ። ተመልሼ ወደ ቤተ ክርስቲያኑ ውስጥ ገባሁና በሰሜን አቅጣጫ ያለውን ግድግዳ ተደግፌ ኩርምት ብዬ ተቀመጥኩ። ትንሽ ቆይቶ አንድ ወጣት ዲያቆን ነጠላውን አደግድጎ የቤተ መቅደሱን በር 3 ጊዜ ከተሳለመ በኋላ ወደ ውስጥ ገብቶ አንድ ትልቅ የብራና መጽሐፍ ይዞ ወጣና ከአባ ፊት ለፊት በአትሮንስ ዘርግቶ መጽሐፉን ከፍቶ እልባት ካደረገበት በኋላ አባ እስኪጨርሱ ድረስ እንደኔ ኩርምት ብሎ ቁጭ አለ። ወደ 3 ሰዓት አካባቢ አባ ጸሎታቸውን ጨርሰው አቡነ ዘበሰማያትን ደግመው ዲያቆኑን በመስቀላቸው ሲያሳልሙት እኔም ምንጥቅ ብዬ ተነስቼ ተሳለምኩ። ዲያቆኑ መጽሐፉን በአንድ እግሩ ቆሞ ሌላኛውን እግሩን እጥፍ አድርጎ ከሌላኛው እግሩ አስደግፎ ማንበብ ጀመረ። ንባቡ በግዕዝ ቢሆንም ስንክሳር የተባለው በየዕለቱ ቅዱሳንንና ሰማዕታትን የተወለዱበትን ወይም ያረፉበትን ወይም ከፈጣሪ ቃል ኪዳን የተቀበሉበትን ቀን ተከትሎ ክብራቸውን፣ ተጋድሏቸውንና ቃል ኪዳናቸውን የሚዘክረው መጽሐፍ መሆኑን መረዳት አላቃተኝም። አባ መጽሐፉ ሲነበብ ፈገግ፣ ሌላ ጊዜ ደግሞ በአድናቆት ፊታቸውን ወደ ላይና ወደ ታች በማወዛወዝ ያዳምጣሉ። ይህ ሁሉ ሲሆን አይናቸውን ጨፍነው አገጫቸውን በቀኝ እጃቸው ተደግፈው ነው። ዲያቆኑ የዕለቱን ንባብ ሲጨርስ
መጽሐፉን አጥፎ አባን አሳለመና እኔን ለማሳለም ወደ እኔ ሲመጣ ቀልጠፍ ብዬ ተሳለምኩና በቀስታ ይቅርታ የኔ ወንድም አባ ወልደ አረጋዊ እኒህ ናቸው አልኩት። ቃል ሳይነገር ራሱን ባወንታ ነቀነቀልኝ። አባ ተነስተው ቆመው ጸሎት አደረጉና ከዘራቸውን ተደግፈው በእኔ በኩል አልፈው በስተሰሜን በኩል ባለው ዋናው መውጫ በር ሊወጡ ሲመጡ ከእግራቸው ስር ልስማቸው ውድቅ ስል በፍጥነት ወደ ኋላ ፈገፈጉና አይገባም የኔ ልጅ ብለው ትከሻዬን ይዘው አስነሱኝና እንግዳ ትመስላለህ፣ ከወዴት መጣ የኔ ልጅ አሉኝ። አሁን አባቴ እንግዳ ነኝ አልኳቸው። ከወዴት መጣ አሉኝ። አሁን ከየት እንደመጣሁ አታውት ነው እያልኩ በልቤ ከባህር ዳር ነው እርግጥ አሁን የመጣሁት ብዬ ዝም ስል እንኳን በደህና መጣህ ብለው እጄን ያዙኝና በቀስታ የኮረብታውን ደረጃዎች መውረድ ጀመርን። ደረጃውን ጨርሰን ከደልዳላው ስንደርስ ወደ ቀኝ ታጠፍንና ከአንድ ዛፍ ስር በጎን በቁጥቋጦ የተከበበች ጠፍጣፋ ድንጋይ ላይ ሄደው አረፋሉ። አባታችን ለእርሶ መልእክት ነበረኝ አልኳቸው። ለመልእክቱ ብዙም ጉጉት ሳያሳዩ እንኳን መጣ የኔ ልጅ፣ እንኳን ይህን የተቀደሰ ቦታ ለመርገጣ በቃ አሉ። በልቤ ወድጄ መሰሎት እያልኩ አሜን አባታችን አልኳቸው። ይህ ቦታ አሁን ያለህበት ስፍራ አንድ ድንቅ ታሪክ ተጠናቆ ሌላ ግሩም ታሪክ የተጀመረበት ስፍራ ነው አሉ። እንዴት ማለት አልኩ በጉጉት ጆሮዬን አቆሜ። አጼ ካሌብ የሚባሉ የኢትዮጵያ ንጉስ በየመን የሚገኙ ክርስቲያኖች በአረማውያን ግፍና መከራ እንደበዛባቸው ሲሰሙ ነጋሪት አስኮስመው ጦር አስከትተው ቀይ ባህርን አቋርጠው ዘመቱ። ጠላቶቻቸውን አጥፍተው ክርስቲያኖችን ታድገው ለክርስትና ሃይማኖት ያላቸውን ተቆርቋሪነት በተግባር አረጋገጡ። ክርስቲያኖችን አረጋግተውና ድላቸውን አረጋግጠው ሲያበቁ ወታደሮቻቸውን ሰብስበው እንዲህ አሉ። ልጆቼ ጦርነቱን በድል አሸንፈናል፣ ክርስቲያን ወገኖቻችንንም ታድገናል። እስካሁን ድረስ ትእዛዜን እንዳከበራችሁ ሁሉ ዛሬም ትእዛዜን አስተላልፍላችኋለሁ። ሁላችሁም ወደ ሀገራችን ስትመለሱ የቻላችሁትን ያክል አፈር ይዛችሁ እንድትሄዱ ይሆን ብለው አስታወቁ አሉ። እንዴ ለምን ኢትዮጵያ አፈር ጠፍቶ ነው አልኩ። አባ ፈገግ አሉና ወታደሮቹም ያሰቡት እንዳንተው ነበር። ለማንኛውም ገሚሱ ወታደር ከሀገራችን ርቀን በየብስና በባህር መንከራተታችን ሳያንሰን ደግሞ እንዴት አፈር ተሸከሙ እንባላለን ብለው በቁጣ ባዷቸውን ሲመጡ፣ ሌሎቹ ደግሞ ምንስ ቢሆን የንጉስ ትእዛዝ አይደል ብለው ለትእዛዙ ማክበር ያክል ትንሽ ትንሽ በመሐረብ እየቋጠሩ ይዘው ወደ ሀገራቸው ተመለሱ አሉ። ከዚያስ አልኳቸው በጉጉት። አጼ ካሌብ ወደ ሀገራቸው መጥተው ቤተሰባቸውን ህዝባቸውንና ሹማምንቶቻቸውን ካረጋጉ በኋላ አብሯቸው የዘመተውን ወታደር በሙሉ ከዚህ ስፍራ ሰብስበው ወገኖቼ ቃሌን አክብራችሁ ሀገራችሁንና ሃይማኖታችሁን ብላችሁ በየብስ በባህር ስለተንከራተታችሁ ፈጣሪ ሰማያዊውን ዋጋ እርሱ ይክፈላችሁ። አሁንም ስላደረጋችሁት መልካም ስራ ባይመጥንም ለመተዳደሪያ የሆናችሁ ዘንድ በየመን ሳለን ያዙ ያልኳችሁ አፈር ንጹህ ወርቅ ይሁንላችሁ። በእርሱ አርሳችሁ ነግዳችሁ ልጅ አሳድጉ፣ እንግዳ ተቀበሉ ብለው መረቁ አሉ። እንዴ ከዚያስ አልኩ አፌን ከፍቼ። ከዚያማ አፈር የያዘው ሁሉ መሐረቡን ሲፈታ አጼ ካሌብ እንደተናገሩት ወርቅ ሆኖ ተገኘ። እናም አስገራሚ የዚህ ዓለም የሰው ልጅ እጣ ፈንታ የተገለጸበት አባባል በሊቃውንቱ አንደበት ተነገረ አሉ። ምን ተብሎ አልኩኝ ፊታቸውን ትኩር ብዬ እያየሁ። ዘአሃዘ ሐዘነ ወዘኢአሃዘ ሐዘነ ብሎ ተናገሩ አሉኝ። ምን ማለት ነው ስላቸው ፈገግ አሉና የያዘም ማዘነ ያልያዘም ማዘነ ማለት ነው አሉኝ። አልገባኝም አባታችን አልኳቸው። አየህ የኔ ልጅ በዚህ ጊዜ በሁሉም ሰው ዘንድ ሐዘን ተፈጠረ። አፈር ያልያዘውም ምነው ይዤ ቢሆን ኖሮ ብሎ ሲያዝን፣ የያዘው ደግሞ እስኪ ምን አለበት በርከት አድርጌ ብዘግን ኖሮ ብሎ ነዋ አሉኝ። ገባኝ፣ ልክ ነው፣ ዘመኑን የሚገልጽ ግሩም ኢትዮጵያዊ ፍልስፍና ነው ስላቸው በእጃቸው ወደ ከተማው እያመለከቱ ዛሬም ያው ነው፣ የሌለው ሲያለቅስ ያለውም ያጉረመርማል። ጫማ የለኝም የሚለው እግር ከሌለው ጋር እኩል ሲያዝን፣ የአንገት ማስገቢያ የምትሆን ጎጆ አጥቶ የሚጨነቀው ሰማይ ጠቀስ ፎቅ ለመስራት ከሚዳክረው ጋር ሐዘኑ እኩል ነው። በቃ በዚህ ዓለም ብለው ትክዝ ሲሉ ከአፋቸው ነጠቅ አድርጌ
እናቱ ወንዝ የወረደችበትና እናቱ የሞተችበት እኩል እንደተባለው አልኳቸው። አባ ቀጠሉ። እናም አፄ ካሌብ በዚህ ሁኔታ ሰራዊታቸውን ካሰናበቱ በኋላ ዙፋናቸውንና በትረ መንግስታቸውን ለልጃቸው ለአፄ ገብረ መስቀል አውርሰው እዚች ድንጋይ ላይ የተቀመጡበትን ድንጋይ እያሳዩ ልብሰ መንግስታቸውን አውልቀው ጸጉራቸውን ተላጭተው የምንኩስና ቆባቸውን ጭነው ወደ ምናኔው ዓለም ገቡ አሉኝ። በጣም ይደንቃል ስል እና በዚህ የተነሳ ይህች ስፍራ መካነ ህርመት ትባላለች አሉኝ። ወዲያው አይምሬ ውስጥ ብልጭ አለብኝና እንዴ ብዬ መካነ ህርመት የሚለውን ቃል ደገምኩና እፀ ህርመት የምትባለውስ ስላቸው ፈገግ ብለው ከድንጋዩ ላይ ያጠላችውን እጽ ቀና ብለው ተመለከቱ። በስሜት ተነሳውና እጃቸውን ሳብ አድርጌ ሳም አደረግኩት። በስውር ከተጻፈልኝ ብራና ላይ በሁለተኛው ተራ ቁጥር የተጻፈው እንዲህ የሚል ነበር። እፀ ህርመት ዘገዳመ ጰንጠሌዎን ጻድቅ። ደስታዬን አጣጥሜ ወደ ልቦና የተመለስኩና አባታችን እዚህ የመጣሁት እኮ ይህችን እጽ ፍለጋ ነው አልኳቸው። ፈገግ ብለው ዝም ብለው ሲያዩን ቆዩና መቼ ወደ ባህር ዳር መመለስ አሰብክ አሉኝ። አባታችን እድሜ ለርሶ እንጂ ከዚህ የመጣሁበትም በቀላሉ ተሳክቶልኛል። ምናልባት ላስታ ውስጥ አንድ ቦታ መድረስ ይኖርብኛል እንጂ በቶሎ ለመመለስ ነው ቅዴ አልኳቸው። ትንሽ ዝም ብለው ቆዩና በጊ ምድር አንድ የሚሄድበት ጉዳይ ነበረኝ አሉ ማዶ ማዶ እያዩ። ቀበል አደረግኩና አባታችን አባ ኪዳነ ማርያም ከማይበረ ስላሴ ገዳም ለሰርጉ እንዳይቀሩ አደራዎትን ብለውታል አልኳቸው። ሌላ ተደራቢ መርሃ ግብር ድንገት እንዳይዙ ብዬ። አባታችን ደህና ናቸው አሉኝ። ያገኘኋቸው ለአንዲት ሰዓት ብቻ ነው፣ ግን ደህና ይመስሉኛል አልኳቸው። ትኩር ብለው እያዩኝ ዝም ሲሉ ጨነቀኝና አባታችን በመንገድ ላይ 1-2 ቀን መቆየቴ የማያስቸግረውት ከሆነ በጌ ምድር ለምን ከኔ ጋር አንሄድም አልኳቸው። መኪና ይዘሃል አይደል? አዎን አልኳቸው። የማስቸግርህ እንዳይሆን እንጂ ማለፊያ ነው አሉኝ። በፍጹም ይልቁንስ እኔ እንዳላስቸግሮት እንጂ። አንተማ ምን ብለህ ታስቸግረኛለህ? እንዳልኩት ስመለስ ላስታ ውስጥ ከአንድ ጥንታዊ ደብር መድረስ አለብኝና እንዳይጉላሉ ብዬ ነው አልኳቸው። እርሱም እኔስ ቅዱሱን ደብር ብሳለም ምን አለበት አሉኝ። አባታችን እንግዲያውስ ይሄ ለኔ ክብር ነው፣ ብቻዬን ከምጓዝም አብረውኝ ቢሆኑ መልካም ነው አልኳቸው በደስታ። ማለፊያ ነው፣ እንግዲያውስ የዛሬን እንደርና ነገ አብረን እንሄድ አሉኝ። አዎን የኔም ሐሳብ እንደዛው ነው አልኩኝና ነገ በጠዋት ከዚህ ተነስተን በአብይ አዲ አድርገን አበርገሌን አቋርጠን ዋግ ሰቆጣ ከተማ እናድራለን፣ ከዚያ እንቀጥላለን አልኳቸው። ማለፊያ ነው አሉ። እንግዲያውስ በጠዋት ከዚህ መጥቼ ልውሰዶት ስላቸው ግድ የለም አክሱም ጽዮን ቤተክርስቲያን በሩ ላይ ቆይሃለሁ አሉኝና ተነስተው ጸሎት አድርገው ሲያበቁ ወደ ማረፊያቸው ሊወስዱኝ ሲሉ ከዛፉ አንዲት ዘለላ ልቁረጥ እንጂ ስላቸው በፊትህ ልቅመስ ስትሄድ ትቆርጣለህ አሉኝ በፈገግታ። እሺ ብዬ ወደ መኖሪያ ቤታቸው ወሰዱኝ። ከቤተ ክርስቲያኑ በስተሰሜን አቅጣጫ የተሰራ 4 ክፍሎች ያሉት ትልቅ ቤት ነው። ጠዋት ስንክሳር ባነበበው ዲያቆን አስተናጋጅነት ምሳዬን ተጋበዝኩና ከአባ ጋር ስለ ስራዬ ስለ ኑሮዬ እየጠየቁኝ እየነገርኳቸው ቆይቼ እንግዲህ ልሄድ አባ፣ ያው ጠዋት እንገናኛለን ብዬ ተነሳ። አትቆይም ትንሽ አሉኝ። ነገ በጠዋት መሄድ እንድንችል መኪናዬን ጋራዥ ስለተውኳት ልሄድና ልከታተል አልኩ። ግድ የለም ደህና ይሁን አሉና ተነስተው ሊሸኙኝ ተከተሉኝ። እንደ እውነቱ ከሆነ ሐሳቤ ሁሉ ያለው ከእጹ ላይ ነው። አባ አንድ እጄን ይዘው በሌላኛው እጃቸው ከዘራቸውን ተደግፈው ጠዋት ተቀምጠው ሲያወሩኝ ወደ ነበረበት ስፍራ አመራን። ስንደርስ ግን በድንጋጤ ይሁን በአግራሞት የማየውን ማመን አቅቶኝ ተንገዳግጄ ልወድቅ ምንም አልቀረኝም ነበር። ጠዋት ጥላው ከድንጋዩ ላይ አርፎ ያየሁት ዛፍ እፀ ህርመት በቦታው አልነበረም። አባታችን የት ሄደ? ምንድነው ነገሩ አልኳቸው እየተንተባተብኩ። የትም አልሄደም አሉ በእርጋታ። ታዲያ መች ይታየኛል አልኩ። በቅዠት ውስጥ ያለው መሰለኝ። አውቃለሁ አሉ። እንዴት ነው የምሆነው? ለምን ቅድም የምቆርጠውን ቆይ አሉኝ አልኩ በምሬት። አይዞ የኔ ልጅ እንደታዘዝከው ትወስዳለህ፣
ብቻ ይህን ድንቅ ነገር እንድታይ ብዬ ነው አሉና አትጨነቅ ጠዋት ይዤ ልመጣለሁ አሉ ራሴን እያሻሹ። ወዲያው ተረጋጋሁና ግን እንዴት ይሆናል አልኳቸው በመገረም። አሁን ሁልጊዜ ፀሐይ ለአናት ስትሆን እጹ አይታይም አሉ። ለምን አልኩኝ። ያንማ አንተ ተመራማሪ አይደለ ወደፊት ተመራምረ ድረስበት እንጂ አሉና ፈገግ ብለው በል ሳይቀትር ሂድ ጠዋት እንገናኛለን አሉና ሳልመውኝ እንደሄድ ሲገፋፉኝ በአድናቆት እንደተመሰጥኩ ግራም እንደተጋባው ግቢውን ለቅቄ ወደ አክሱም ከተማ ተመለስኩ። ከሆቴል ደርሼ እረፍት ላደርግ በሞክርም ያየሁት ነገር ሰላም የሚሰጠኝ አልሆነ። ይህ አይነት ክስተት እንዴት ሊፈጠር እንደሚችል ከሳይንስ አንጻር መልስ ለማምጣት ከአይምሮዬ ጋር ፍትጊያ ገጠምኩ። የተለያዩ መላምቶች ቢመጡልኝም ለጊዜ የሚያረካኝ መልስ ማግኘት አልቻልኩም። ስለዚህ ቁጭ ብዬ መልስ ለማላገኝለት ጥያቄ አይምሮዬን ከምበጠብጥ መኪናዬን አውጥቼ የአርኪኦሎጂ ቁፋሮ ቦታዎችን ለመጎብኘት ወደ አታህልቲ ጋራዥ አመራሁ። ከጋራዡ ስደርስ አታህልቲ የአንድ መኪና የፊት ኮፈን ከፍቶ ከረዳቱ ጋር የሆነ ነገር እያጠባበቁ አገኘኋቸው። ሲያዩኝ በፈገግታ እንዴት ነህ? ከተማ አክሱም ተመቸህ? አለኝ አታህልቲ። አሁን በጣም ተመችታኛለች አልኩት ፈገግ ብዬ። መኪናን በደንብ ተጠግናለች አትጨነቅ አለኝ። አመሰግናለሁ ስንት ልክፈል አልኩት። በቃ አያስፈልግም። እንዴ የድካምህን ዋጋማ መክፈል አለብኝ አልኩ። ዋይ አንተ ማርያም ጽዮን ልትሳለም የመጣህ አይደለም እንዴ? እርሱማ ነው። ዋይ አታ እኔስ ክርስቲያን አይደለሁ እንዴ? እርሱማ ነህ። በአግባቡ መስራትህ በራሱ እኮ መልካም ነገር ነው እና እባክህ አልኩት። ዋይ አለ ነገሩን አቅልሎ እንዳየው የሚያሳስብ ምልክት በእጁ እያሳየ። ስማ አታፍታዊ መኪናዋን ወደ ውጭ አውጣለት አለው በትግርኛ። ወደ እርሱ ተጠግቼ እጆቼን ዘርግቼ አቅፌ ላመሰግነው ስራመዳየና ዋይ አታውዲ ቆሻሻ ቱታ አይታይም እንዴ አለ ወደ ኋላ እየሸሸ። የሚገርመው ንግግሩ ሁሉ ቁጣ የተሞላ ይመስላል። ደግነትና ቁጣ ተደባልቆ ሲነገር የሆነ ልብ የሚሞላ ፍቅርና ቅንነትን ያሳያል። እናም ለራሴ የትግራይን ሕዝብ ፍቅር ኃላፊ ጊዜ በፈጠረው ውዥንብር ሳትዘናጋ እርሱን እንደ ጥሩ ጠላ ገፈት እፍ እያል ከስር መጠጣት ይገባሃል አልኩት። ምዕራፍ 8 በዚህ ተጠናቀቀ።